መርዬ እንግዲህ ተመልሳ ወደ ቤት መታለች ማለት ነው። ድናለች፣ ምንም አትልም። እንግዲህ እዛ ፖሊስ ይጠራና ምናምን ሲሏት አይ ብዙ ምክንያት ደረደረች ማለት ነው። የሆነችበትን ምክንያት ተናገረች። ነገር ግን እሷ ያው እዛ መናገር አልፈለገችም፣ ለፖሊስም ማመልከት አልፈለገችም። እቤት ከገባች በኋላ ግን ያው ኪሩቤል ክላስ ገብቶ ሀሴት የጻፈችለትን ወረቀት አንብቦ ተረድቷል ማለት ነው። ከዛ በኋላ እንግዲህ ናሆም ማነው ሄኖክን ማግኘት ነበረበት። ሄኖክን ቅጥቅጥ አድርጎት መጣ ማለት ነው። ናሆምም እሱ ማገቱን ሲሰማ ናሆም አበደ። ከዛ እንግዲህ ደብድቦት መጣ። ጽናት ከሄኖክ ጋር አንድ ላይ ማደሯን ራሱ ምንም የምታውቀው ጉዳይ የለም። ምክንያቱም የእንቅልፍ መድኃኒት ሰጥተዋት ስለነበረ። ነገር ግን ሀሴት ያንን ነገር እንዳያደርግና እሷ ላይ የደረሰውን ጽናት ላይ እንዳይደርስ ብላ ለዚህ ለሄኖክን መድኃኒቱን ጨምራ እሱም እንዲተኛ አድርጋለች ማለት ነው። እንደዛ ባይሆን ኖሮ ጽናትንም ፎቶ አንስቶ ያሰራራት ነበር፣ ልክ እንደ ሀሴት ማለት ነው። ሁሉ እንግዲህ ያ ሁሉ ሲነግሯት ጽናት አፍጥጣ ቀረች ማለት ነው። ጽናት በመጀመሪያ ደረጃ እኔ ያገተችኝ ሀሴት አይደለችም፣ ሄኖክ ነው ያገተኝ። ምክንያቱም ብዙ ነገራቸውን ስሰማ ለዛ ብሎ ነው ትናገሪያለሽ ብሎ ያሳገተኝ፣ እሷ እንድታገተኝ ያደረገው እንጂ ሀሴት አይደለችም ያገተችኝ ብላ ተናገረች ማለት ነው። ኪራና ጽናት እንግዲህ መጨረሻቸው ያው መለያየት ነው እያለ ነው ማለት ነው። ምክንያቱም ፍቅር አለ፣ ይዋደዳሉ። ነገር ግን እውነታውን አውቋል። በነገራችን ላይ እውነታውን አወቀ። እንዴት አወቀ ማለት ያው ጽናት ከአባቱ ጋራ ስልክ እያወራች ሳለ ሰማ ማለት ነው። ከማን ጋር ነው የምታወሪው ሲል ድንብርብሯ ወጣ። አፋጥጣትና እንግዲህ ያው ነገረችው ማለት ነው። ነገር ግን አሁንም የተደበቀ እውነታ አለ። ያ ደግሞ ላንተም ብትሰማውም ይከብድሃል። ያ እውነታ አሁንም ጽናት ጋር አለ ማለት ነው። ምክንያቱም ያው እናቱ ታማሚ እንደሆነች በካንሰር ታማሚ መሆኗን የሚያውቀው ጉዳይ የለም። ጽናት ጋር ደግሞ እሱ ነገር አለ። ከዚህ በፊትም ደጋግማ ነግረዋለች። እውነታው መራራ ነው፣ ቢቀርብ ይሻላል ኪራ እያለች ነግረዋለች ማለት ነው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትና ኪራ ቶም ኤንድ ጄሪ ሆነዋል። አሁንም ደረጃ ላይ ቁጭ ብለው ይተኝ አትተኛም፣ እኔ አልተኛም አንተ አትተኛም እየተባባሉ ይገኛሉ ማለት ነው። እንግዲህ ሳሎኑንም እና የእናቱንም ክፍል ቆልፋበታለች። ሰናይት ቆልፋ አንድ ላይ እንዲያድሩ አደረገቻቸው ማለት ነው። ሆኖም ግን ደግሞ ምግብ የተባለ ጽናት የሰራችውን ነገር መብላት አይፈልግም። ተናዷል ማለት ነው። አንቺ ሁሌም ሰው ታምኛለሽ ምናምን እያለ እንግዲህ በጣም ተቆጣት፣ በጣም ጮኸባት። የሆነ ታሳዘነችኝ። በቃ መራዊት ትንሽ ታገግምና እሄዳለሁ በቃ አንተ አትጨነቅ፣ አንተ እንደዚህ ስትሆን ማየት አልፈልግም እያለች እንግዲህ የራሷን እያስጨነቀች ትገኛለች። እንግዲህ የኪራም አባት ሀሴትን ጠይቀው ሀሴት ሄዳለች፣ ተጣልተን ሄዳለች ምናምን ሲለው በቃ እኔ ሌላ ሚስት አመጣልሃለሁ ብሎኛል። እንግዲህ እስቲ አባቴ የሚያመጣልኝን ደግሞ አያለው፣ በራሴ ምርጫ የመረጥኩትማ ልቤን ሰብራው ሄዳለች እያለ እንግዲህ እያለ ይገኛል። ሰኒም ደግሞ ኪሩቤል አንድ ጥያቄ ልጠይቅክ፣ አሁንም ጽናት ይሄ ሁሉ ከሆነ በኋላ ለእሷ ያመለካከት አልተቀየረም ወይ? ለእሷ ያለ ፍቅር እንደዛው እንደነበር ነው ስትለው፣ አዎ መቼም ሊቀየር አይችልም፣ እኔ በጣም ነው ማፈቅራት ጽናትን ምናምን አላት። ይሄ ስሜት እሷ ጋርም አለ። ሰኒ በእናትሽ የነገረችሽ ነገር ካለ ንገሪኝ ሲላት፣ አይ አልነገረችኝም፣ ግን ጽናትን ስለማውቃት ነው እርግጠኛ አትሁኝ አላት ማለት ነው። እኔ እውነቱን የማትነግረኝ ከሆነ የምታፈቅረኝ ከሆነ አብረን እንሆን፣ የማታፈቅረኝ ከሆነ ቤቱን ጥዬላት እሄዳለሁ። ወይ እሷ ትውጣ ወይ እኔ እወጣለሁ። አንድ ቤት መቀመጥ አንችልም እኔና ጽናት እያለ ነው። አንተ ከቤት የት ትሄዳለህ? አይ እኔ ነኝ የምሄደው፣ እሷን ውጪ የማለት ድፍረቱም የለኝም፣ አንደበቴ ይተሳሰራል አለ ማለት ነው። እንግዲህ የጽናትና የኪራ ነገር እንደዚህ በመሆኑ በጣም ነው የሚያስጠላው የእውነት። ግን ደግሞ አባትየው ይመጣል ብዬ አስባለሁኝ። የኪራ አባት መጥቶ ነገሮችን ያስተካክላል ማለቴ ጽናትን ይጠይቋታል ብዬ አስባለሁ። አንቺና ኪራ መሀል ምንድን ነው ያለው ብሎ ቢጠይቃትና እውነቱን ብትናገርና ጽናትና ኪራ አንድ ላይ ቢሆኑልን ብዬ ተመኘው ማለት ነው። የምር ግዴታ አንድ ላይ መሆን አለባቸው። ለተመልካችም ኮሜንት እኮ ያነባሉ። በነገራችን ላይ እያንዳንዷ ኮሜንት አታልፋቸውም ብዬ አስባለሁኝ። እና እንግዲህ የእኛን ኮሜንት የምታዩ ከሆነ ለተመልካች ክብር ይኖራችሁና ከዛም ጽናትና ኪራ ይጋቡልን ማለት ነው።
ግን ድራማቸው ላልቅ ይመስለኛል ሳስበው፣ አላውቅም ማለት መጀመሪያውን ያሳምሩትና መጨረሻው በቃ የሆነ ዝብርቅርቁ የወጣ ነው የሆነውና እስቲ እንግዲህ የምናየው ይሆናል። ነገር ግን ጽናት እንግዲህ ነገ ይመጣሉ፣ ግን እውነታውን ተናግረው ይሆን ወይ እኔ ማፈቅርሃለሁ ብለው አብራ ትቀጥላለች የሚለው አላውቅም። እንግዲህ አብረን የምናየው ነው የሚሆነው። ተወደዋለች፣ በጣም ነው የምትወደውና አባትየውን እያወራች እያለ አይ ጋሺ አሁንስ እኔም ከአንደኛው ቀናተኛ ልሆን ነው በኪራ በኩል እያለች ነበረ ማለት ነው። ሌላ ሚስት አመጣለታለሁ ሲሉ ጽናትን ሌላ ሚስት አመጣለታለሁ በቃ ሌላ ሚስት ድራዋለሁ ሲሏት አይ አባባ አሁንስ እኔም እንግዲህ አንደኛው ጎራ ቀናተኛ ልሆን ነው አለች ማለት ነው። ምክንያቱም እሺ አትልም። አሁን ሌላ ሚስት ቢያመጡ እውነቱን ትናገርና ከኪሩቤል ጋር ትሆናለች ብዬ አስባለሁኝ። እሳቸውም ልጃቸው እያለ እሷን ለምን እንደሚጨቀጭቋት ግራ ገብቶኛል። በቃ ጽናትን ተዋትና ለልጆት ንገሩት፣ ምርጫው የሱ ነው ማለት ነው። እሱም እኮ መናገር አለበት። እኔ ማፈቅራት ጽናትን ነው አይልም እንዴ ኪሩቤል የምታፈቅራትን ልጅ ትታንተማ እንደው እንትን አትበል። የምሬን ነው የምልህ እንዴ ማለት በቃ እኔ ጽናትን ነው የማፈቅረው አባቴ እሷን ነው ማግባት የምፈልገው ካለ አባትየውም ልጁን ይረዳዋል ብዬ አስባለሁ። ደግሞ አባቱ ደግሞ ዘመናዊ ሰው ነው ይመስለኛል ሳስበው። የኪራ አባት ነው ጭንቅላት ብቻ ይሆን አላውቅም። እናቴ የምሬን እኮ ነው የምላችሁ። ግዴታ ኪራና ጽናት አንድ ላይ መሆን አለባቸው። አለዛ ሰላማዊ ሰልፍነትና ድራማችሁ እንዳይበላሽባችሁ ነግራችኋለሁ። የምሬን ነው የምላችሁ። ለተመልካች ክብር ይኖራችሁ እና ጽናትዬ እንግዲህ የኪራን አባት ስታወራው ድንግጥ ብላ ቀረች ማለት ነው። ከማን ጋር ነው የምታወሪ ብሎ ሊመታት እንግዲህ እጁን ወደ ላይ ሲሰቅል አፍጥጣ ቀረች ማለት ነው። ከዛም በኋላ ከማን ነው የምታወሪ ከጓደኞቼ ምናምን ብላ ምላሷ ተሳሰረ። እኔ ግን እስከዛሬ አላቅሽም ነበረ አሁንም ትዋሽኛለሽ ወይ እያለ በጣም ተናደደ ማለት ነው። ናሆሜም እንግዲህ መራዊት ደህና በመሆኗ ደስ ብሎታል። መሩም ከቤተሰብ ከአማቷ ጋር ለመተዋወቅ እንደ ዛሬ ሽር ጉድ እያለች ነው እንግዲህ ናሆሜን ሰራተኛ ነች ብላ አስተዋወቀኝ በእናት እያለች እየለመነችው ነው። አንቺ አታፍሪም እንዴ እናቴ እኮ እንደዚህ የምታካብር ሰው አይደለችም፣ ቀለል ያለች እናት ናት እያለ ነው ማለት ነው። እንግዲህ የናሆሜን እናት ደግሞ ነገ እናያታለን። የኪራንና አባትና እናት እንኳን አይተናል። እንግዲህ ሰራተኛ ነች በል ብትለውም እላለሁኝ፣ ግን ደግሞ እናቴ ነግሬሻለሁ ተረገዘ ሎሚ ከመጣች በኋላ እንዳትቀኝ ሲላት እሱን ታምጣና እንገናኛለን እንተያያለን አለችው ማለት ነው። እስቲ እንግዲህ ጽናትና ኪሩቤልም እዛ ላይ ሄዱ እንግዲህ ሽርጉድ እያሉ ነበረ። እኔ እኮ ቢገርመኝ ማለት ነው ልብሷን ቀያይራ ስትመጣ ቢጃማዋን በፌስታል ይዛለች እና በቃ እንደዚህ ነው የምትሄጂው ምናምን ሲላት አዎ አላማረብኝም ስትለው አይ ስራ ለማገዝ ነው የምትሄጂው ብዬ ነው አለ። ያ ማለት ቀናት ነው እንግዲህ ስታምር። ከዛም ጥሏት ሲወጣ በቃ እንሂድ ብሎ ጥሏት ወጣ። አይ ኪራዬ እንደው ቀናት እኮ ምናምን አለች ማለት ነው። እንግዲህ እዛ ሄደው ከአማቷ ጋር ይተዋወቃሉ። እርግጠኛ ነኝ እንግዲህ ናሆሜ ቤት ነገ ሰላም ይፈጥራሉ ብዬ አስባለሁ። ኪራና ጽናት አንድ ላይ መሆን አለባችሁ ግዴታ ነው ማለት ነው። አባታችሁ ይምጣና እሱ ያስማማችሁ፣ አለበለዚያ ግን ያው ኦዲየንሱ እናንተ ላይ ይገለበጥና ሰላማዊ ሰልፍ ይወጣባቸዋል ማለት ነው። ይሄንን አስተውሉ። የምር ተመልካችም ሆነ ሲወድም እንደዛ ነው፣ ሲጠላም እንደዛ ስለሆነ ጽናትዬ እንግዲህ ፈጣሪ ካንቺ ጋር ይሁን ይርዳሽና ፍቅርሽን እንደምንም ብለሽ መልሺ። እንደምንም ብለሽ ኪራ ለሌላ ሰው አሳልፈሽ እንዳትሰጪ። የምር ብዙ ዋጋ የተከፈለበት ነው። በዚህ ጋር ሶሲ፣ በዛ ጋር ቤቲ እንደ ቦዬ ቂጣ እየተፈጠፉሽ ያቋቋምሽውን ፍቅር ለማንም አሳልፈሽ እንዳትሰጪ ብዬ አስባለሁኝ። እንግዲህ አይዞሽ የኔ ቆንጆ። ብቻ ያው አሴትን ለሱ ለመዳር መስማቱን ደስ አለኝ ማለት ነው። ግን ያው አበደ። እንዴት እንደዚህ ታደርጋለች? እኔ ለካ እስከዛሬ አላቃትም ነበር እንዴ። ጽናትን በጣም ነው የምትወዱ፣ በጣም ነው የምታፈቅር። ተው ኪሩቤል ተረጋጋ እያለው ነው ናሆሜ ማለት ነው። አንተንም እንደሌላ ሰው ሊድሩክ እንዳይሆን ብቻ ተጠንቀቅ እያለ ተሞክረውና እናያለና አለ። እንደውም ባደረገችው ዝንጥ ያለች ሚስት ነው ማገባው አላለም። አይ ናሆሜ አታደርገውም መቼም ማለት ነው፣ እንደ አፍ ብቻ። እና ጽናትና ኪራዬ እንግዲህ አንድ ላይ ይሆናሉ ብዬ አስባለሁ። ማለት ድራማው በእነሱ ነው የሚያምረው ግዴታ ማለት ነው። ሲጀመርም ብሎ የተጀመረው በጽናትና በኪራ ስለሆነ ያው ማለቅም ያለበት በጽናትና በኪራ ነው ብዬ አስባለሁ። እንግዲህ ድራማቸው እያለቀ ይሁን
የማውቀው ጉዳይ የለም። ግን ደግሞ አሁን ላይ የሆነ ተስፋ የመቆራረጥ ስሜት ሆነባቸዋል ሁለቱም ልጆች ሳያቸው ማለት ነው። ጽናትም እንደዛው፣ ኪሩቤልም እንደዛው። ብቻ እስቲ ነገ ይመጣሉ መሰለኝ። በሳምንት 4 ነው ያሉት አይደለ? እስቲ እንጠብቃለን እንግዲህ።